ፉሪያ ሮሃ የስፔን ብሔራዊ ቡድን የዓለም ዋንጫ ይዘው የሚያቀኑት ስብስብን ይፋ ሲያደርጉ አንድም የሪያል ማድሪድ ተጫዋች በስብስብ ውስጥ አለመካተቱ ጥያቄዎችን እያስነሳ ይገኛል። መነጋገሪያ ጉዳይ ግን መሆኑ አልቀረም። የስፔን ብሔራዊ ቡድን ዋና አሰልጣኝ የሆኑት ሉዊስ ዴላ ፉዌንቴ ለ2026 የዓለም ዋንጫ የሚጓዘው ባለ26 ተጫዋቾች ስብስብን ይፋ ሲያደርጉ በዓለም ዋንጫ ታሪክ ለመጀመሪያ ጊዜ አንድም የሪያል ማድሪድ ተጫዋች በስፔን ስብስብ ውስጥ ሳይካተት ቀርቷል ማለት ነው። የቪንሴንቴ ዴል ቦስኬ ወርቃማው የስፔን ትውልድ 2008 2010 እና 2012 ይታወቃል። አንድ የዓለም ዋንጫን እዚሁ ደቡብ አፍሪካ ላይ የተደረገውን በአህጉራችን አፍሪካ ለመጀመሪያም ጊዜ የተደረገው የአፍሪካ ዋንጫን ሲያሳኩ እንዲሁም በ2008 እና በ2012 ነው በተከታታይ የአውሮፓ ዋንጫን ሲያሳኩ ያ የማይረሳው የዴል ቦስኬ ስብስብ በትልቁ ተጠቃሽ ነው። ከዛ መንግስት የዴላ ፉዌንቴ ስብስብ ደግሞ በዛ መንገድ ለመቃኘት የሚያስችል የቡድን መዋቅር ይዞ ግን ብቅ እንዳለ መናገር እንችላለን። ይበን እንዳለ ግን የሆኑ ምርጫ ትንሽ ጥያቄዎችን እያስነሳ ይገኛል። ለምሳሌ በሪያል ማድሪድ በኩል በጣም ጠንካራ አቅም ያላቸው ተጫዋቾች ሳይካተቱ ቀርቷል ተብሎ ሳይሆን ቢያንስ ግን ለማመሳሰልም ጥያቄ ላለማስነሳትም አንድ ተጫዋች ቢያንስ ስብስብ ውስጥ መካተት የሚችልበት ግን አቅም ነበረው። ለምሳሌ ዲን ሃውሰን ሊሆን ይችላል፣ ዳኒ ካርቫል ሊሆን ይችላል፣ ራውል አሴንሲዮ ሊሆን ይችላል። እነዚህ ተጫዋቾች ከሶስቱ አንዱን እንኳን ማካተት የሚችሉባቸውን አጋጣሚዎች ግን ሳይጠቀሙ ወይም ደግሞ ፍላጎት ሳያሳዩ ቀርቷል። በአጠቃላይ ዴላ ፉዌንቴ ይበንድ እንዳለ ላሊጋውን ከፍ አድርጎ ባሳካው ባርሴሎና ቤት ግን 8 ተጫዋቾችን ጠርተዋል። ኦልሞስት የባርሴሎና ስብስብ ነው ማለት የስፔን ብሔራዊ ቡድን። ምክንያቱም ከ11ዱ 8ቱ ጥሪ ቀርቦላቸዋል። አንዳንዶቹ ደግሞ ጥያቄ የሚያስነሱ ናቸው። ለምሳሌ ጋቪ ከጉዳት መልስ ነው ግን ከአንዳንድ ተካቷል። እንደነ ፓብሎ ባሪዮስ አይነት ተጫዋቾች ከአትሌቲኮ ማድሪድ ሳይካተቱ ማለት ነው። ዮሃን ጋርሺያ ግብ ጠባቂው ያለ፣ ከዛ ውጪ ፔድሪ፣ ላሚን ያማል፣ ዳኒ ኦልሞ፣ ፌራን ቶሬስ፣ ፓው ኩባርሲ እና ኤሪክ ጋርሺያ ናቸው። ኤሪክ ጋርሺያ ከ4 ዓመታት በኋላ ነው በብሔራዊ ቡድን ደረጃ ጥሪ ሲቀርብለት። እነዚህ 8 ተጫዋቾች ከካታላኑ ክለብ ባርሴሎና በይፋ ተመርጧል። አሰልጣኝ ዴላ ፉዌንቴ ልክ እንደ እንግሊዝና እንደ ፈረንሳይ ሁሉ እኛም ለዚህ ውድድር ቅድሚያ ግምት እንደሚሰጠን አምናለሁኝ፣ ግን በጣም ትልቁ ወሽመጥ የሚቆርጠው ጉዳይ መሰለፍ ወይም ደግሞ መጠራት እንዳለባቸው እያመንኩኝ፣ ግን ደግሞ ባለው ፉክክር ምዕራፍ ወይም ደግሞ በቦታቸው ባለው ጥልቅ ፉክክር ምክንያት በስብስብ ውስጥ ማካተት ያልቻልኳቸው ተጫዋቾች መኖራቸው ነው የሚል ሀሳብ እንደነበር በትልቁ አልሸሸጉም። ይህን ጉዳይ በስፋት አንጸባርቀውታል። ግን አንድም የሪያል ማድሪድ ተጫዋች ሳይጠራበት ቀርቷል። ይህም በዓለም ዋንጫ ታሪክ ለመጀመሪያ ጊዜ ነው የሚሆነው። በጉዳት በአቋም መውረድ ምክንያት በርካታ ታዋቂ ከዋክብት በዓለም ዋንጫው ጉዞ እንግዲህ የማያደርጉ ይሆናል። ባለፈው ሳምንት ከሪያል ቤቲስ ጋር በነበረው ጨዋታ ላይ በቀኝ እግሩ ላይ ከባድ የጣት ስብራት ያጋጠመው ፈርሚን ሎፔዝን ጨምሮ ዳኒ ካርቫል፣ ፍራን ጋርሺያ፣ ዲን ሃውሰን ከስብስቡ ውጪ ናቸው። በተጨማሪም በጣሊያኑ ኮሞ ቤት ዘንድሮ የውድድር ዘመን አንድም የሴሪያ ጎል ማስቆጠር ያልቻለው አልቫሮ ሞራታ፣ ከዛ በተጨማሪ የአትሌቲኮ ማድሪዱ ሩበን ኖርማንድ፣ አሌሃንድሮ ባልዴ፣ ፓብሎ ባሪዮስ፣ አሌክስ ጋርሺያ እና የአርሰናሉ ተከላካይ ክርስቲያን ሙስኬራ እነዚህ ተጫዋቾችን በዴላ ፉዌንቴ ውሳኔ ምክንያት የተገለሉ ተጫዋቾች መካከል ይጠቀሳሉ። ለፉሪያ ሮሃ የስፔን ብሔራዊ ቡድን በዓለም ዋንጫው ምድብ 8 ከኬፕ ቨርድ ከሳውዲ አረቢያና ከዩራጋይ ጋር የተመደበ ሲሆን ውድድሯን ከመጀመሪያው በፊት ግን ከኢራቅና ከፔሩ ጋር የአቋም መለኪያ ወይም የወዳጅነት ጨዋታዎችን እንደምታደርግ ለማወቅ ተችሏል ማለት ነው። ከዛ ውጪ ቀውስን የታደገ ቀጠር ነው ሲል ጄምስ ማዲሰን ስለ ሮቤርቶ ዲዘርቢ ሀሳቡን ሰጥቷል። በሱ ምክንያት ነው ቶተንሃም በሊግ ውስጥ መቆየት የቻለው። ለጥያቄ የሚቀርብ ጉዳይ አይደለም፣ 100% የሱ ውጤት ነው። ለዚህም በጣም ትልቅ ምስጋናችን ደግሞ ቀጣይ ዓመት በሚኖረን የውድድር ዘመን ላይ ለደጋፊዎቻችንም ለአሰልጣኙም መካስ አለብን ሲል ተናግሯል። ማዲሰን ቶተንሃም ስፐርስ በፕሪሚየር ሊግ የመጨረሻ ቀን ጨዋታ በሊጉ መቆየት ማረጋገጡን ይታወቃል። ኤቨርተን 1-0 መጣባ ውጤት በጆ ፓሊኒያ ጎል ማሸነፋቸውን ተከትሎ ማለት ነውና ከ1977 በኋላ ለመጀመሪያ ጊዜ ወደ ታችኛው ሊግ ሊወርዱ የሚችሉበትን እድል አልፈዋል ወይም ተርፈዋል ነው የሚባለው። እንግዲህ ጣሊያናዊ አሰልጣኝ ዲዘርቢ ክለቡን ሊደርስበት ከሚችሉ አስከፊ የመውረድ አደጋም ያው እንደታደገው ግልጽ ጉዳይ ነው። ይህን ነገር ማረጋገጫም እንዲሁም ደግሞ በትልቁ ውለታ አለብን ሲል ነው ጄምስ ማዲሰን ስለ አሰልጣኙ ለስካይ ስፖርት በሰጠው አስተያየት የተናገረው ማለት ነው። በሱ መሾም ክለቡ ከትልቅ ቀውስ ድኗል ብሏል። በግልጽ አሰልጣኙ ሙሉ ጊዜውን በልምድ ማዕከሉ በማሳረፍ በቡድኑ ስኬት ሌሊትና ቀን እንደሚሰሩ የገለጸው ማዲሰን እርሱ ራሱ ከቤት ውስጥ በልጆቹ ምክንያት ወይም አንዳንድ የሚያስመሹት ነገሮች ካሉ በአጠቃላይ በጨዋታው በፊት ባለው ምሽት የልምድ ሜዳው ላይ እንደሚያድር ተናግሯልና በዛ ወቅት አሰልጣኙ ምሽት 4 ሰዓት ላይ እንኳን በታክቲክ ሰሌዳው ላይ ሆኖ በተለይ አንዳንድ ስራዎችን ሲሰራ እንደሚያገኛቸው ተናግሯል። ያ ደግሞ ምን ያክል ሌት ተቀን እንደሚሰራና ክለቡን በሊጉ ለመቆየት ከፍተኛ ጥረት ሲያደርግ መቆየቱን አንዱ መስካሪ እሱ መሆኑን ራሱ ማዲሰን ተናግሯል ማለት ነው። በቀጣይ ዓመት ደጋፊዎቻችንንም አሰልጣኙንም ሚክስ አይነት ፍጹም የተለየ የውድድር ዘመን ለማሳለፍ ከፍተኛ ጥረት እናደርጋለን የሚል ሀሳብ በዝርዝር አንስቷል ማለት ነው። ከዛ ውጪ ጆዜ ሞሪኒዮ እንግዲህ አሁን ይፋ በሆነ መንገድ አሰልጣኝ ሆነው አልተሾሙም። መንገድ ላይ ኦሬዲ ይፋ የሚሆንበት አጋጣሚ ነበር። የሪያል ማድሪድ ፕሬዚዳንሻል ምርጫ ጋር በተያያዘ ሪኬልሜና ፍሎሬንቲኖ ፔሬዝ አንገት ለአንገት ተናንቋል። በዚህ ምርጫ ጉዳይ እንግዲህ አሸናፊው እስኪ ላይ ድረስ በሚል ነው እንግዲህ ጆዜ ሞሪኖ ይፋ መሆናቸው መረጃው ያልወጣው እንጂ
ጆዜ ሞሪኖ ግልጽ በሆነ መንገድ ፍሎሬንቲኖ ፔሬዝ ምርጫውን ካሸነፉ የሪያል ማድሪድ አሰልጣኝ መሆናቸው ማይቀር ጉዳይ ነው። ይህ በእንዲህ እንዳለ ገና ከወዲሁ በዝውውር ጉዳዮች ጋር በተያያዘ ማለት ነው ከባላንጣቸው ባርሴሎና ቤት ስማቸው በጣም በስፋት እየተያዙ የሚገኙ ተጫዋቾችን ለማስኮብለል እየሰሩ ይገኛሉ። ከነዛ መካከል አንደኛው አሌሳንድሮ ባስቶኒ ነው። ይሄ ደግሞ የሁለቱ ክለቦች የምንጊዜም ተቀናቃኝነት መንፈስ ከሜዳም ከሜዳ ውጭም ያግለዋል ተብሎ ይገመታል። እንደሚታወቀው ባስቶኒ የውድድር ዘመኑ ከመጀመሩ አንስቶ ማለት ነው ስሙ ከሪያል ማድሪድ ከባርሴሎና ጋር በጣም በተደጋጋሚ ሲያዝ እንደነበር ይታወቃል። አሁን ግን ተጫዋቹን ዝውውሩን ጠልፎ ሀሳቡን ቀይረው ወደ ሪያል ማድሪድ እንዲያቀና ለማድረግ በጣም ከፍተኛ እንቅስቃሴ እያደረጉ ይገኛሉ። የሚገርመው ነገር ተጫዋቹ አረንጓዴ መብራቱን አብርቷል ተብሎ መገለጹ ነው። ጆዜ በቀጣዩ ዓመት የማድሪድ የተከላካይ ክፍል እንዲመራላቸው የሚፈልጉት አሌሳንድሮ ባስቶኒ ዝውውር ለመፈጸም መቃረባቸውን ሰምተዋል። ጋዜጠኛ ሚጌል ላቲጎ ሴራኖ እንደዘገበው ከሆነ ፖርቹጋል አሰልጣኝ ኢንተር ሚላን የሴሪያ ዋንጫውን እንዲያነሳ ትልቅ አስተዋጽኦ ያበረከተው ይህን ጣሊያናዊ ተከላካይ በሳንቲያጎ ቤርናቦ ለሚዘረጉት አዲስ ፕሮጀክት ቁልፉ ሰው እንዲሆን አሳምነውታልም የሚሉ ሀሳቦች ናቸው ያሉት። በቀጥታ ስልክ መስመሩም ደውለውለታል ተብሏል። ስለዚህ ተጫዋቹ ወደ ስፔን ለማቅናት ፈቃደኛ ነው። ባስቶኒ በባርሴሎናም ጭምር በጣም በጥብቅ ሲፈለግ የቆየ ተጫዋች እንደሆነ ይታወቃል። ሞሪኒዮ ግን ተጫዋቹን ከወጣቱ ዲን ሃውሰን ጋር በቀጣይ ዓመት የማጣመር ፍላጎት አላቸው። እንዲሁም የተከላካይ መስመራቸው ምሰሶ እንዲሁም ፍላጎት አለ ተብሎ እየተገለጸ ነው የሚገኘው። ሪያል ማድሪድ ቤት እንደሚታወቀው ኤደር ሚሊታው በተደጋጋሚ በጉዳት ሰለባ የሚሆን ተጫዋች ነው፣ ወይም ለጉዳት ተጋላጭ የሚሆን ተጫዋች ነው። ዴቪድ አላባ ከክለቡ ጋር በይፋ እንደሚለይ ተረጋግጧል። አንቶኒዮ ሩዲገር የውድድር ዘመን ሲጠናቀቅ ኦልሞስት ተጠናቋል። እንግዲህ ሰኔ ወር ሲገባ ማለት ነው የኮንትራቱ ኦፊሻል ይጠናቃል። አዲስ ኮንትራት ይቀርብለታል አይቀርብለትም ሌላው የሚጠበቀው ጉዳይ ነው። ይህ በእንዲህ እንዳለ ግን ባስቶኒ አሁን የተከላካይ መስመራቸውን ይበልጥ ለማጠናከር ትክክለኛው ሰው ስለመሆኑ ታምኖበታል ማለት ነው። ባለፉት 3 የውድድር ዘመናት ኢንተር ሚላን ወይም ደግሞ ናራ ዙሪዎቹ ማለት ነው ለሁለት የአውሮፓ ቻምፒየንስ ሊግ ፍጻሜ ጨዋታዎች እንዲበቁና የጣሊያን ሴሪያንም እንዲያሳኩ በማድረግ ረገድ ሚናው በጣም ከፍተኛና የአመራር ብቃቱ ለማድሪድ በጣም ተመራጭ አድርጎታል። ሎስ ብላንኮሶቹ እንግዲህ ይሄ ቀደም ብዬ የጠቀስኩት የፕሬዚዳንሻል ምርጫ ሂደት የኤንሪክ ሪኬልሜ በእጩነት መቅረብ የዝውውሩን ድርድር እንዲሁም የሞሪኒዮን ቅጥር በጥቂቱ አዘግይቶታል። ሞሪኒዮ ግን ተጫዋቹን በማስማማት ረገድ ከወዲሁ ትልቅ እቅድ ይዘው እየተንቀሳቀሱ ይገኛሉ። ኢንተር ሚላን ለባስቶኒ ወደ 70 ሚሊዮን ዩሮ ገደማ ይጠይቃሉ። ባርሴሎናዎች ከ50 በላይ ለመክፈል ፈቃደኛ ባለመሆናቸው ምክንያት ይህንን ለረጅም ጊዜ ሲፈልጉት የቆዩትን ተጫዋች በእጃቸው ማስገባት የሚችሉበት ሁኔታ ላይ ያሉ አይመስሉም። አሁን ባለው ወቅት ባለፉት ጥቂት ዓመታት የተለያዩ ተጫዋቾች ወደ ባርሴሎና አቀኑ ሲባል ዝውውራቸውን በመጥለፍ ተጫዋቾችን አሳማኝ የሆነ ፕሮጀክት በማቅረብ ሀሳባቸውን እንዲቀይሩ በማድረግ ሪያል ማድሪድ እንዲያቀኑ ሲያደርግ ይታወቃል፣ ወይም ሲያስኮበላቸው ይታወቃል። የቅርብ ምሳሌ አርዳ ጉለር ነው። ከፌነርባቼ ወደ ባርሴሎና አቀና ሲባል ነው 11ኛው ሰዓት ላይ ሪያል ማድሪዶች ይህን ዝውውር የጠለፉት። አሁን ደግሞ በዛው መንገድ ባስቶኒንም ጉዳይ ሊያጠናቁት ከጫፍ ስለመድረሳቸው የሚጠቁሙ ጉዳዮች በጣም በስፋት እየወጡ ይገኛሉ። ምን ይፈጠራል የሚጠበቅ ነው። የሪኬልሜና የፍሎሬንቲኖ ፔሬዝ ፕሬዚደንሻል ምርጫ ግን የጆዜንም ቅጥር እንዲሁም ደግሞ በቀጣይ የዝውውር እቅዳቸው ምን ይመስላል የሚሉትን ጉዳዮችም እልባት ይሰጧል ተብሎ ይገመታል። ሌላው ማንቸስተር ሲቲ ኤንዞ ፈርናንዴዝን ለማስፈረም የሚያስችላቸውን ድርድር በይፋ ጀምሯል ተብሏል። ማንቸስተር ሲቲ እንግዲህ አዲሱ አሰልጣኝ ይሆናል ተብሎ የሚጠበቀው ኤንዞ ማሬስካ የቀድሞ ክለቡ ቼልሲ ቤት የሚያውቀውን አርጀንቲናን አማካኝ ኤንዞ ፈርናንዴዝን ለማስፈረም ፍላጎት እንዳላቸው በተደጋጋሚ የተዘገበ ርዕሰ ጉዳይ መሆኑ ይታወቃል። የሲቲው ቴክኒካል ዳይሬክተር ሁጎ ቪዬና ነው የሚባሉት የማሬስካ ዘመን መምጣቱን ማብሰሪያ ሊሆን የሚችል አንድ ተጫዋች ለማስፈረም ጥረት እያደረጉ ይገኛሉ። ለማንቸስተር ሲቲ እግር ኳስ ክለብ ቅርብ የሆነው ምንጭ ሲቲ ኤክስትራ እንደዘገበው ከሆነ ደግሞ ሲቲዎች አሁን በሚከፈተው የዝውውር መስኮት ላይ አርጀንቲናን አማካኝ ኤንዞ ፈርናንዴዝን ወደ ስብስባቸው ለመቀላቀል የመጀመሪያ ደረጃ ንግግሮችን ያደርጋሉ ተብሏል። ይህንንም መረጃ በነገራችን ላይ ጋዜጠኛ ኦሬል ዮክትና ቤን ጃኮብስም አጠናክረው ዘግቦታል በነገራችን ላይ። ስለዚህ ደርዝ ያለውና ለእውነታ ወይም ለታማኝነት የተቃረበ መረጃ ስለመሆኑ መናገር እንችላለን። ኤንዞ 2023 ላይ ነበር 106.8 ሚሊዮን ፓውንድ ወጪ ተደርጎበት የእንግሊዝ ዝውውር ሪከርድን ሰብሮ ጭምር ቤኔፊካ ለቆ ቼልሲን የተቀላቀለው። የጠበቀበትን ያክል ተንቀሳቅሷል? አይመስለኝም። ፈጣሪ ፈርናንዴዝን ሲሰጥህ አደራ ብሩኖ ይሁን እንጂ ኤንዞ እንዳይሆን ብሎ የተናገሩ ብዙ ሰዎች አሉ። ከልዩነታቸው ጋር በተያዘ ሁለቱም ፈርናንዴዝ ናቸው። ያው የብሩኖ ነው፣ ኤንዞ ነው። 8 ቁጥር ላይ ላምፓርድም ታይቷል። በዛ አንግል ሲታይ የኤንዞ ስኬት ወይም የኤንዞ እንቅስቃሴ 1/4ኛውን የወጣበትን ያንክል እንኳን እያሳየ አይደለም በሚል ይታቻል። ግን ወደ ሲቲ ያቀናል አያቀናም በዝውውር መስኮት የሚጠበቁ ርዕሰ ጉዳዮች ይሆናሉ። በትናንትናው ዕለት እንግዲህ ለኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን የማበረታቻ ገንዘብ ሽልማት ተበርክቷል። የ2026 የአፍሪካ ዋንጫ ከ17 ዓመት በታች ውድድር ምዕራፍ ላይ ሲሳተፍ የቆየውና ጥሩ ፍክክር አድርጎ ወደ አገር ቤት ለተመለሰው የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ወይም ቀይ ቀበሮቹ ወይም ታዳጊዎቹ ለነዚህ ልኡካን በአጠቃላይ በስካይላይት ሆቴል የምሳ ግብዣ አድርጎላቸዋል። ከዛ በተጨማሪ ማበረታቻ ሽልማትም እንደተደረገ ለማወቅ ተችሏል። መርሃ ግብሩ ላይ ያው የኢትዮጵያ እግር ኳስ ፌዴሬሽን መለክታቸው አካላት ፕሬዚዳንቱ አቶ ኢሳያስ ጅራን ጨምሮ ዋና ስራ አስፈጻሚ አቶ ባሩ ጥራውን እንዲሁም የስራ አስፈጻሚ ኮሚቴ አባላት ተገኝተዋል። በአጠቃላይ በተጨማሪም የኢትዮጵያ ኦሎምፒክ ኮሚቴ በኩል ደግሞ ያው ዶክተር አሸብር ወልደጊዮርጊስን ጨምሮ ፕሬዚዳንቱ እንዲሁም የኢትዮጵያ ኦሎምፒክ ኮሚቴ ምክትል ዋና ጸሐፊ አቶ ገዛኝ ወልዴ እንዲሁም የቴክኒካል ዳይሬክተሩ አቶ ዱቤ ጅሎን ጨምሮ ከኢትዮጵያ ኦሎምፒክ ኮሚቴ በኩል የተገኙ ግለሰቦች ናቸው። በፕሮግራሙ መክፈቻ ላይ እንግዲህ የአቶ ኢሳያስ ጅራና ዶክተር አሸብር ወልደጊዮርጊስ ቡድኑ አድርገው ጠንካራ ተሳትፎ ማመስገን ቀጣይ መደረግ የሚገባቸው ስራዎች ጥረት ዙሪያ
አቅጣጫ በመስጠት የገንዘብ ማበረታቻ ሽልማት እንደሚበረከት ቃል ገብቷል። በዚህ መሰረት ከኢትዮጵያ ኦሎምፒክ ኮሚቴ 1 ሚሊዮን ብር የገንዘብ ሽልማት ቃል ተገብቷል። የኢትዮጵያ እግር ኳስ ፌዴሬሽን ደግሞ ወደ 2 ሚሊዮን ብር ቃል በገባው መሰረት ማለት ነው ለእነዚህ ታዳጊ ኮከቦች በሽልማት የሚያበረክት ይሆናል። ይህ ማለት በአጠቃላይ በድምሩ 3 ሚሊዮን ብር የገንዘብ ሽልማት ለእነዚህ ወጣት ተስፈኛ ተጫዋቾች ማበረታቻ የሚሰጣቸው ይሆናል ተብሎ ይገመታል ማለት ነው። የቡድኑ ዋና አሰልጣኝ፣ ምክትል አማካሪ፣ የተጫዋቾች አምበል ቡድኑ የነበረውን ሀሳብ ገልጸው ባለድርሻ አካላት በአጠቃላይ አመስግነው በመጨረሻ ምሳ ፕሮግራም ተከናውኖ መርሃ ግብሩ የተጠናቀቀው በአጠቃላይ እነዚህ ተስፈኛ ወጣት ተጫዋቾች በምድብ ያደርጓቸው የመጀመሪያ 3 ጨዋታዎች ላይ 4 ነጥቦችን ሰብስበው ምርጥ 3ኛ ሆነው ወደ ቀጣዩ ዙር በማለፍ ከሞዛምቢክ ጋር ያደረጉትን መርሃ ግብር እላስጨራሽ ትንቅንቅ አድርገው አንድ አቻ ተጠናቆ በመለያ ምት ነው የተሸነፉት 5-4። መለያ ምት ደግሞ ፕሮባቢሊቲ ጉዳይ ነው። በዚህ ደረጃ ላይ ቡድኑ የተንቀሳቀሰበት መንገድ እጅግ በጣም አስገራሚ ነው። ምናልባት ሞዛምቢክን አሸንፈው ቢሆን ኖሮ የዓለም ዋንጫ ቲኬትም መቆረጥ የሚችሉበት አጋጣሚ ነበርና በጣም ወሽመጥ የሚቆርጥ ጉዳይ ነው። ልጆቹ በጣም አቅም እንዳላቸው ግን ለዓለም ያሳየንበት መድረክ ነው ሲሉም ፕሬዚዳንት ኢሳያስ ጁራ የተናገሩበት አጋጣሚ እንዳለ መናገር ይቻላል ማለት ነው። የብዙዎች ሀሳብ ነው። እነዚህን ተስፈኛ ወጣቶችን መንከባከብ፣ ማጎልበት፣ ማሳደግ፣ ማጠናከር፣ ግልጽ በሆነ መንገድ ወደ ዋናው ብሔራዊ ቡድን ማቅናት የሚችሉበትን መንገድ መዘርጋት ከኢትዮጵያ እግር ኳስ ፌዴሬሽን የሚጠበቅ ትልቁ ኃላፊነትና የቤት ስራ ይሆናል ተብሎም ይገመታል ማለት ነው። ከዛ ውጪ የኢትዮጵያ ዋንጫ እንደሚታወቀው በኢትዮጵያ እግር ኳስ ፌዴሬሽን ስር የሚከናወን የውድድር ምዕራፍ እንደሆነ ይታወቃል። ትናንትና ታዲያ የግማሽ ፍጻሜ አንዱን ጨዋታ ተከናውኗል። በዚሁ በአዲስ አበባ ስቴዲየም ላይ የተደረገ መርሃ ግብር ነው። 9 ሰዓት ላይ ወልዋሎ ዓዲግራት ዩኒቨርሲቲን ከመቀለ ሰባ እንደርታ አገናኝቶ ነበረ። ሁለቱም የሰሜኑ ተወካይ ቡድኖች የሰሜን ወይም የትግራይ ክልል ተወካይ ቡድኖች እንደሆነ ይታወቃል። የኢትዮጵያ ዋንጫ ግልጽ በሆነ መንገድ ሀገራችን በኮንፌዴሬሽን የሚወክለው ክለብ ማን ነው የሚለውን ነገር እንግዲህ ምላሽ ለመስጠት የሚያስችል የውድድር ምዕራፍ እንደሆነ ይታወቃል። ታዲያ በትላንትናው ዕለት በተደረገው የግማሽ ፍጻሜ ጨዋታ ምንም ጎል አልተቆጠረበትም። 0-0 ናቸው ውጤት ነበር የጠናቀው። ስለዚህ ሁለቱም ቡድኖች ለመለየት የተሰጠ መለያ ምት ነበር። ያንን ተከትሎ ወልዋሎ ዓዲግራት ዩኒቨርሲቲ 7-6 በሆነ ውጤት በማሸነፍ ራሳቸውን የፍጻሜ ተፋላሚ እንግዲህ ሆኖ አግኝተውታል ማለት ነው። እንደሚታወቀው በክለብ በዚህ በዶሜስቲክ ወይም በኢትዮጵያ ፕሪሚየር ሊግ የውድድር ምዕራፍ ላይ ውጤቶችን ወጥነት ባለው መንገድ በማግኘት ሲቸገር የቆየ ቡድን እንደሆነ ይታወቃል። ወልዋሎ ዓዲግራት ዩኒቨርሲቲ መቀለ ሰባ እንደርታን በተመሳሳይ መንገድ የሚቃኝ ክለብ ነው። ከሁለት አንዳቸው ግን ፍጻሜ መድረስ እድላቸው ከፍተኛ ከመሆኑ ጋር በተያያዘ ወልዋሎች ለፍጻሜ ደርሷል ማለት ነው። እንግዲህ በፍጻሜ ማን ያገኛሉ የሚለው ጉዳይ ደግሞ ዛሬ በሚደረግ ቀሪ ግማሽ ፍጻሜ ጨዋታ እንግዲህ የሚታወቅ ይሆናል ማለት ነው። ቀደም ብዬ እንዳልኩት ፕሪሚየር ሊጉ የሚያሳካው ቡድን ሀገራችን በሻምፒየንስ ሊግ ይወክላል። አፍሪካ ውድድር ምዕራፍ ላይ ኢትዮጵያ ዋንጫ የሚያሳካው ቡድን ደግሞ ሁለተኛ እርከን የሚሰጠው የአፍሪካ ውድድር ምዕራፍ በሆነው ኮንፌዴሬሽን ካፕ ላይ ሀገራችን የመወከል እድል በእጁ ያገኛል። ያ ደግሞ ደጎስ ያለ ሽልማት ከካፍ የሚያገኝበትም አጋጣሚ ይፈጠራል። በየምድቡ ያላሸነፉ ቡድኖች ዳጎስ ያለ የገንዘብ ሽልማት ስለሚበረከት ማለት ነው። ማ ወደ ፍጻሜ ያልፋል የሚሉት ርዕሰ ጉዳዮች በቀጣይ የሚታዩ ይሆናል።